ለሷ አንተ ሆድህን አንቀፍ ድደህ ከዛችም ጋራ እንደ እንትን ወጧ እንዳማረላት ሴት ስትሽከረከር ከርመ ዛሬ ደርሶ እንደ ልጅ አባት እንደ አባት ሪያክት ታደርጋለህ እንዴ? ነገሩን ባያቱን በእናትህ ልክልክን እነግርሃለን። አባት ማን እንደሆነ ታውቃለህ? የልጅን ክብር፣ የልጅን ጥቅም፣ የልጅን ማንነት የሚያውቀው ያ ሁለቱ ሴቶቹን ልጆቹን ይዞ እናት አጠገቡ ሳትኖር የአባትንም የእናትንም ፍቅር ሰጥቶ አንዷ በሽተኛ ልጁን ተሸክሞ አንዷ ጤነኛ ልጁን ተሸክሞ በጀርባዋና በእጁ አዝሎ የሚዞረውና ሌላ ሴት ሌላ ሚስት ሳይፈልግ ሳይመኝ ከእናቱ ጋር እያሳደገ ያለ ልጅ ነው አባት። እንደሱ አይነት ነው አባት። አንተ ወልዳ እርጉዞና ከሌላ ሴት ጋር የተመኘ ዛሬ ልጁ ከፍ ብሎ ጡት ጠብቶ ሳይጨርስ አባትና እናቱን በሚለይበት ሰዓት ላይ ሌላ ሴት አፈቅርሻለሁ የሚሉት ኮመንት እየሰጠቅ አባት ትላለህ። እበትም ትል ይወልዳል ብሮ፣ እበትም ትል ይወልዳል። አዎ እናደዳለሁ። ለምን አልናደድ? ተናደጂ ምናምን እናደድ። ያለችበት ሁኔታ ያናድድ። ገና ጭራ እናስበቅለዋለን እሱን ማለት ነው። ጭራ ታስበቂዋለሽ አይደለም? 2 ወር 2 ዓመት አዲስ አበባ ለቀሽ እናትሽ ጋር የፈለግሽበት ቦታ ላይ ኢትዮጵያ ውስጥ ይሁን እንጂ የፈለግሽበት ቦታ ላይ ይዘሽ ሄደሽ ታንከራትቻለሽ ልጄ ብሎ ካለ የልጅን ዋጋ ከስቲ ከተወለደ በኋላ እንኳን ይሄው እርጉዞነሽ ስለማያውቀው ማለት ነው። ሰላም ግን ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሽዋ ብዝት ትርፍ ይበልብኝ። እጅግ በጣም ከልብ አመሰግናለሁኝ። 5000 አልፍ ያለሁኝ በጣም ቴንኪው ማለት ፈልጋለሁኝ። አሁንም ላይክ፣ ሼር፣ ሰብስክራይባችሁ አይለኝ፣ አበረታቱኝ። ዋው በጣም ነው ደስ ያለኝ። እውነት ለመናገር የዛሬው ቪዲዮ ለመጀመሪያ ጊዜ ላይኩንም ኮመንቱንም ሳይ ደስታዬን ልገልጽላችሁ አልችልም። በጣም ነው ደስ ያለኝ እና በጣም ቴንኪው ማለት ፈልጋለሁኝ። ይሄንን ማንጉግ ልጅ ከአጠገቧ ሁላ እንዲርቅ ነው የምናስደርገው ማለት። ህግ የፈለክበት ቦታ ይዘህ ሄደህ ልጅን ማሳደግ ትችላለህ። የፈለገችበት ቦታ ላይ ይዛ እና ቤት ውስጥ እስከዛሬ ያላሰበችው አይምሯ አንተ እንደ አባት ትመለሳለህ ወደ ልጅህ አባት ወደ ቤትህ ተመልሰህ ልጅን በፍቅር በእንክብካቤ ታሳድጋለህ ብላ ነበር አስባ ብዙ ነገራቶችን ስትዞር የነበረችው። እንኳን እሷ የልጅ አባት እቺ ሄርሜላ እንኳን ዙሪያ ጥምጥም ሄዳለች አንተን በእጅህ ልታስገባ። በግድ አንገትን ሲጣስ ብላ በግድ አፈቅርሻለሁ እንድታስብላ አታል። እንኳን ሩታ ማለት ነው እንኳን የልጅህ እናት እንኳን ከመጀመሪያ ጀምሮ ወደኋላ ሰው ያደረገችን ሴት የአፈር ገንፎ መስለክ መጣ ሰው ያደረገችን ሴት አይደለም ይቅርና ሄርሜላ እንዲያሹራ ካለች ገናን ታሹራለች ማለት ነው። አይደለም 2 ወር 2 ዓመት ታመላልሽዋልሽ አይደለም ጉታጅራ። ለምን ድሬዳዋና ደብረ የፈለግሽበት ቦታ ላይ ሐረር ለምን አትሄጂ? ከኢትዮጵያ ውስጥ አትውጪ እንጂ ኢትዮጵያ ውስጥ እያለሽ ህግ አንድ ቦታ ላይ ቁጭ ብለሽ ሰራተኛ ካደለችም እኮ ገረድ ካደለችም እኮ አንድ ቦታ ላይ ሰው ቁጭ ብላ አንተ በገባ በወጣ ቁጥር ያንተን እግርና እጅ የምትጠብቀው ገረድ ቅጠርላት ለልጅክ የምትጠብቅ አብሯት የሚዞር ማለት ነው። ለአንተ ልጅህን እንድታቀበለ ገና ለገና ትፈልገኛለች ብለህ ታስባለህ። ከዚህ በኋላ ላይ ዞርም ብላ አታይክም፣ በእንጨትም አትነካህም። አይደለም ወደ እሷ ልታቀርብክ ማለት ነው። ራስህን በምን ሂሳብ ነው የምታየው? በእናት ራስህን ማነህ ካንተ? ምንድነህ ካንተ? ራስህን እንዲህ የምትቆልለው? ሂድ እዛ እንደ ሸንኮራ የትም እንደ ሸንኮራ እየተመጠጥክ ትተፋለህ። ማንም እየለቀመ ያነሳል፣ ያደርቅህና ይንከባከብሃል። አለቅ። አንተ እዛ ነህ። አብርሃም ማለት ያ ነህ። ነገ ሄርሜላ ትተፋሃለች፣ ነገ ሌላዋ ሴት መልሳ ታነሳለች። በህይወትክ እንዳልከው ብዙ ሴቶችን አያየክ ሰው ነህ። ራስህን እንደ ንጹህ ታደርጋለህ እንዴ? በእናት ማነህ ካንተ? ምንድነህ ካንተ? ይሄን ያህል ድረስ ዘዴሽን አውቀዋለሁ እስካሁን ለምን እንትራልሽም? አሁን ሄድሽው ልጄ እንዴት የአባት ፍቅር ሰጠህ ለልጅክ? እንዴት የአባትነት ክብር አገኘክ? በእናት ለልጅክ ንገሩኝ ባይ ነክ። አንቺ ደግሞ ለምን ነው የምታለቅሽው? ለሄርሜላ ለማነች ስሟ ለሜሮንና ለዳኒ ለምን ነው የምታለቅሽው? ዳኒ እኮ ማለት
ትናንትና አብሮሽ የነበረና ትናንትና ደግሞ ከነዛኞቹ ጋር ሄዶ እኮ ቂጥ ለቂጥ የገጠመ ነው። ዳኒ እኮ ማለት በጣም ሴታ ሴት እኮ ነው። አይገርምሽም? ሴት አውል እኮ ነው ዳኒ። ባገኘበት የሚሸና ባገኘበት የሚሄድ እኮ ነው ዳኒ ማለት። በከፈሉትና ባሳዩት ልክ ዳኒንም አናውቀውም። ዳኒና በነገራችን ላይ ዳኒና አብርሽ አንድ አይነት ባክግራውንድ ነው ያላቸው። ዳኒ የሚያፈቅረውን የሚፈቀረውን አያውቅ። ያገኘበት ይሄዳል፣ ያገኘበት ይተኛል፣ ያገኛትን አፈቀርኩሽ ይላል። ካገኛት ጋር አብርሃምም ልክ እንደዛ ነው። ስለዚህ እንዲህ አይነት ወንድ በህይወትሽ አያስፈልግሽም። በጓደኝነት የሚሆን በማንኛውም መልኩ ማለት ነው አያስፈልግሽም። ደግሞ ለእነዚህ ታለቅሻለሽ። ከህይወትሽ ያስወጣሻቸውን ሰዎች መልሰሽ ወደ ህይወትሽ ታስገቢያለሽ። ለምን ነው ይቅርታ ስምት ምናልባት ስላጠፋሽ ሂዱ ስላልሻቸው እንደው ሰው ነው ብለሽ የልጅ አባት ነው ብለሽ ወደ ቤቱ ይመለሳል። ከዙሪያው ያሉትን ሰዎች እኔ በመጣበት ሰዓት ላይ ካስወገደችልኝ ብሎ ስላለሽ አስወገድሻቸው ሰው ነው ብለሽ። ይሄ ግን እንስሳ ነው። አብርሃም እንስሳ ነው። እንደ እንስሳ ነው ራሱ እያየ ነው ያለ ነው ማለት ነው። እሱማ ራሱን በጣም እየካበን ያለው። አንድ ሴት አለም ለምን 4 ሴት የፍቅር ጥያቄ በአንድ ሳምንት ውስጥ አትቀበልምና አፍቅረክ አትኖርም? ማንም ለአንተ ኬር አይሰጠውም ከዚህ በኋላ ላይ ማለት ነው። ይኸውልህ እኔ እንጃ ምን እንደምልክ አላውቅም። ብቻ በእንጨት አትነካህም ሩታ፣ በእንጨት እንኳን አንተን ፍለጋ አንተን እሷም እኔ አንቺን ለማግኘት አሁንማ አንዴ እኮ ጋዳ ወጣህ። በቃ እኮ ሄርሜላን ተፈቅራል መነጋገሪያ ሆንክ እኮ። የሰው አፍ ውስጥ ገባክ እኮ። ምን አይነት ወንድ ነው? ምን አይነት ውሻ ነው እኮ ተባልክ አንተ። በእናትህ ምን አይነት ውሻ ነው እኮ ተባልክ። ልጅ እንኳን ገና የአባትን ፍቅር ሳያቅና የአባትን ጣዕም ሳያቅ ሌላ ሴት አፈቅርሻለሁ ብለህ የተናገርክ ደግሞ ቀፎ ነህ አንተ። እንደ አይነት ሰዎችማ ሊነገራቸው ይገባል። አባት ማለት እንደ አባት ጀግና ሆኖ ልጁን ሲያሳድግ ነው። ገባ? አባት ማለት እንደ አባት ለልጁ ፍቅር ሰጥቶ እንክብካቤ ሰጥቶ በአንድ ቦታ ላይ ቁጭ ብሎ የሚያሳድግ ነው አባት ማለት እንጂ እዛም እየሄደ በፈለገበት ሰዓት ላይ እየመጣ 1 ሰዓት 2 ሰዓት እያገኘ የሚያሳድግባትማ አባት አይደለም እሱ። እንጀራ አባትም እንደዛ ያሳድጋል ብሮ። እንጀራ አባት እንደዛ ያሳድጋል። አባት ከሚሰጠው እንክብካቤ በላይ እንጀራ አባት እንክብካቤ ሰጥቶ በዚህ መልኩ ያሳድግልሃል። ምን አለፋክ ደግሞ የትተሽ ነው የምትሄጂው? ከፈለግሽ አንቺ ሂጂ። እሷ 9 ወር መከራ በልታ፣ እሷ 9 ወር ተጨንቃ፣ እሷ አመጣ ወልዳ፣ እሷ አሳድጋ፣ እሷ አጥብታ ትተሽ ሂጂኛ እናሳ አፈር ብላ ሄርሜላን አስወልዳት እናሳድግላት። ከሄርሜላ ወለድና ማን በወለደ ማን መከራ ባየ ማን ጭንቅ የምጥንና የእርግዝና ጭንቅ ያየ ነው የሚሰጠው ላንተ ልጁ። ያ ልጅ እኮ ጎዳና ወይ ማደጎ ወይንም ደግሞ ለመንግስት ሰጥቶ ልጆቹ የፈለገውን ህይወት መኖር ይችል ነበረ። በቃ ከአቅሜ በላይ ሆኖብኛል ብሎ ግን ትዕግስት ያለው አባት ጀግና አባት ስለሆነ በሽተኛዋን በጀርባው እያዘለ ጤነኛዋን በእጁ እየያዘ ነበረ ትምህርት ቤት እያደረሰ ዛሬ ምን ያህል ክብር እንደተሰጠው የአባትነት የወንድነት ማዕረግና ክብር እንደተሰጠው ማለት ነው። አንተ የእግር ጣቢውን አትሆንም። የሱን የእግር ጣቢው ሴት 30 ሴት በህይወትክ ስላመላለስ ጀግና ነህ ማለት አይደለም። 30 ሴት በህይወትክ ስላስገባክ ወንድ ነህ ማለት አይደለም። በነገርክ ላይ ወንድ አይደለም እንዲህ አይነት ወንድ ጀግና አይደለም። እንዲህ አይነት ወንድ ጀግና ማለት ለልጁ ክብር ለሚስቱ ክብር የሚሰጠው ወንድ ማለት ወይ አባት ማለት ነው። ራስን በምን ሂሳብ ነው የምታየው? በእናት ራስ የዱባይ ሜሴጅ አስቸገረሽ በመሃል እየገባ ማለት ነውና ያው የጥንቃቄ መልእክት ሜሴጆች ማለት ነውና እሱን ያቋረጠብኝ እና አቶ አብርሃም ራስን ምንም በጣም የምትናቅ ሰው ነህ አንተ። ሰው የምትንቅ ሰው ሳትሆን የምትናቅ ሰው ነህ። ሩታ ለዛ ነው የናቀችክ። ሩታ ለዛ ነው ያንቋሽሸችክ። ብዙዎች የሚጠሉክ የሚያንቋሹክ ለዛ ነው። ሴት እንደ እንትን ስለምታመላልስ ማለት ነው። ሴት ለአንተ ምንም ስላልሆነች ማለት ነው። እህቶች የሉክማ ለዛ ነው። እህቶች ቢኖር በእህቶች ልክታይና ሴቶችን በአንድ ሴት ጸንታ አርፈት ትዳርና ልጅን ሰብስበት አስቀምጥና ትኖር ነበር። ለአንተ ግን ሴት ማለት እንደለበስካቸው ሸሚዞች እንደምትለብሳቸው ልብሶች የሚቀየሩ ናቸው። ነገ ሄርሜላ ማልቀሱ የድፍረቱ ጥግ ሲናገር ትንሽ ሼምና እፍረት የሌለው በየ3 ቀኑ 300 ምናምን ኪሎ ሜትር አቋርጪ አንተ ለልጅክ ዋጋ የምትከፍለው በቃ እቺን ያህል ነው ማለት ነው። ሄደት መለስ ነው የልጅ ዋጋ። በሄዶ በማየት ነው የልጅ ዋጋ። ለልጅ ዋጋ መክፈል ማለት መከራ አብሮ መብላት ነው ወዳጄ።
ሁላችንም ነገ ያንዳንዳችን ቤት ተንኳክቶ የሚደርስ ነገር ነው። ዛሬ እጃችን አጣምረን የምንቀመጥ ነገር በእኔ በልጄ በእህቴ በወንድሜ ይደርሳል። ወዳጄ ዛሬ ደስ ሊልሽ ይችል ይሆናል አብርሃምና ሄርሜላ አንድ በመሆናቸው። ነገ ግን በእህትሽ ወይ በቤትሽ ሲደርስ ግን የሩታ ነገር ትክክል ናት ብለሽ ትያለሽ። ሄርሜላ ከምታከብረውና ሄርሜላ ከምትሰጠው ፍቅር በላይ ረዥም ጊዜ አብራው ሰጥታውና አብራው ኖራለች። አንድ አበባ እኮ ለሄርሜላ አንድ አበባ አፈቅርሻለሁ ወይም ደግሞ የሆነ ሮማንቲክ የሆነ ነገር ሰርቶላት እኮ አያውቅም። እየፈራትና እያፈቀራት የውሸቱን ነው የሚኖረው። አፈቅርሻለሁ ያላት ይፈራታል። ሰዓቱን ትቀማኛለች ብሎ የገዛችለትን ቤት ትቀማኛለች ብሎ የገንዘብ የጥቅም ሰው ስለሆነ ማለት ነው። 100 ምናምን ኪሎ ሜትር አቋርጬ በየ3 ቀኑ በየቀኑ አይደለም በቀኑ 2-3 ለምን አትመላለስም? ለልጅክ እናት ለልጇ አባት ለልጁ ዋጋ የሚከፍለው እኛ ለልጆቻችን ዋጋ የምንከፍለው ስንት ኪሎ ሜትር አቋርጠን መጠን 5 6 7 ዓመት ልጆቻችን አይናቸው የናፈቀን የምንኖረው ለልጆቻችን ዋጋ እንክፈል። ልጆቻችን እኛ የኖሩትን ኑሮ እንዳይኖሩት፣ ልጆቻችን የኛን ህይወት እንዳይደግሙት ደስተኛ አድርገን እናስተምራቸው እናኑራቸው ብለን ነው። ይሄ ነው ዋጋ ለልጅ። አንተ ሄርሜላን እዚህ ትተክ እንዴት ቡታጅራ ትሄዳለህ? በየ3 ቀኑ እንዴት ሄርሜላን ትተክ ቡታጅራ ትሄዳለህ? ይሄ ነው አንተ የሚያስጨንቅ እንጂ የልጅክ በየ3 ቀኑ አለም በየሳምንቱ በእንዶ እኔ እንጃ። በስማ ኧረ በጣም ድንጋይ ራስ ወዳድ ድንጋይ ሰው ነው ደግሞ። በሱም በሶሪ ሀክታ አድርጎ ተናዶ አንቺም የሷ ትልቅ ሰው አለሽ። አንተ ትልቅ ምን እንደሆነ ታውቃለህ? ትልቅ ምን እንደሆነ ይገባልን? ትልቅማ ትልቅ ብትሆን ኖሮ አንተም እኮ ትልቅ ነህ ወዳጄ። ህፃን ልጅ አይደለም። ህፃን ልጅ ማንም የለም፣ ማንም ህፃን የለም። እህትህ ሃይሚ ብዙ ነገር ታውቃለች። እንኳን አንተ ማለት ነው እንኳን አንተ ትንሿ እህትህ የመጨረሻዋ እህትህ ሃይሚ የምትላት ብዙ ነገር ታውቃለች። ልጅክ ነገ የዛሬ ዓመት ብዙ ነገር ጠንቅቆ ያውቃል። ክፉና ደጉን ለይቶ ያውቃል። ትልቅማ ብትሆን ትልቅ ሰው የሚያደርገውን ነገር ታደርግ ነበረ። ህፃን እንደ ህፃን ወርደ እንደ መሀይም እንደ ደደብ ወርደ በትዳር ላይ ትዳርን ፈተህ እኮ በትዳር የርክ ልጅን እንደፈለክ እያገኘ እዚህ ጋር የፍቅር ጥያቄ ተቀብለ አብረ መኖር ባልጀመርክ ነበር። እመኑኝ፣ ሁሌ ነው የምለው፣ እመኑኝ። ብዙ ጊዜ ይናገረዋል፣ በየቦታው ይናገረዋል። አብርሃም ሄርሜላን የፕሮሚስ ቀለበት ቢያስርላት፣ የታገብኛለሽ ጥያቄ ቢጠይቃት፣ የሰርግ ፕሮግራም ቢያሰዋት እንደው ታዩኛላችሁ እንዲቹ እንደናፈቃት እንዳማራት። ለነገሩ እሷም ልጅ አላት የሚባል ወሬ ሰምተናል። ያው ካደች እንጂ ንጹህ ነኝ ምንም አላቅም ማለች እንጂ ልጅ አገረኝ እኮ ልትል ይሆናል። አታፍርም። ማንንም አላቅም ዘመድ ምንም የለኝም ስትል የነበረች ይኸው እየተከታተሉ እየመጡ ነው ዘመዶቿ። በፀጉሯ ልክ ነው ውሸቷ ማለት ነው። እንዲቹ ትዳር እንዳማረሽ፣ የቀለበት ፕሮግራም እንዳማረሽ፣ ቀይ አበባ ከአብርሃም እንዳማረሽ፣ ሮማንቲክ ከአብርሃም እንዳማረሽ ይቀራል። አብርሃም ሁሌ እየተጨነቀና በጭንቀት ውስጥ ሊያብድ ሲደርስ የዛኔ ምናልባት ተሽቶ ውጭ ይሆናል ወይ የልጁ ወይ ሩታ ላይ ያደረገው ነገር ማለት ነው። ሩታ ዛሬ ለማንም እንባ እንዲያይወጣሽ ለምን ብለሽ ትላንት እርጉዝ ሆነሽ ያለቀሽ ይበቃሻል። ደግሞ ሌላ ጫም ብለሽ እንባሽን ታፈሻለሽ። ማንም በህይወትሽ ይመጣል፣ ማንም ከህይወትሽ ወጥቶ ይሄዳል። አለቀ። ብቻዬን 2 ልጆች ጀግና እናት ነኝ። ብቻዬን 2 ልጆች ያሳደግኩኝ ሴት ነኝ እኔ በስደት ዓለም ላይ ዛም እያልኩኝ ማለት ነው። ከእናቴ ጋራ ከእግዚአብሔር ጋራ ማለት ነው። እንዴ ንግግሩ እንዴት የሚዘጋ ነው! ድርጊቱ እንዴት የሚያናድን ነው! ትናንትና እኮ እቺን እህቱን ነበር እኮ መከራዋን ሲያበላት የነበረው ሩታን ለማግኘት የሩታን ለማግኘት የሩታን እህት አክስት ገነትን መከራዋን ያበላት ነበረ። ዛሬ ግን ትልቅ አይደለሽ እንዴ? እንዴት አብረሻት እንዲት ያለሽ አለ ቆሻሻ። እኔ ይቅርታ አድርጉልኝ በመናገራቸው ንግግሮች ምናልባት የማይሆን ነገር ልናገር ይችል ይሆናል፣ ግን ይቅርታ አድርጉልኝ። አንዳንዴ ስትናደዱ የምትናገሩትን አታውቁትም። ባለጌ ነገር አልናገር እንጂ ሰውን ተናግሬ የማይሆን ነገር ከተናገረ ተናግሬ ከማለፍ ወደኋላ ማለቅ። እሱ የሚያደርጋቸው ድርጊቶች እሱ የሚሆናቸው ነገሮች ደግሞ ነገ ሌሎቹ እንዳያደርጉት፣ ነገ እህቶቻችን ላይ እንደ አብርሃም አይነት እንዳይደገም
ነገ እህቶቻችን እንዳያለቅሱ ነገ እህቶቻችን ልጅ አርግዘው በእርጉዝ ሆና እንክብካቤ እንዳታጣ እርጉዝ ሆና እስከምትወልድ ድረስ እንዳትጨነቅ ከወለደች በኋላ ልጇን አባት እንዳታጣ ነው የምንናገረው። አብርሃም የዝሙት መንፈስ ስላለበት ዝሙትን ነው የሚያስተላልፈው። አለቀ። ነገ እህቶቼ ላይ እንዳይደገም ነው ዛሬ የምጮኸው የምናገረው ማለት ነው። ወደዳችሁም ጠላችሁ የሩታ እንባ ዛሬ ለሄርሜላ የቆማችሁ ሴቶች የሩታ እንባ ደርሷችሁ ስታነቡ ለካስ ሩታ ልክና ትላላችሁ። በሩታ ጫማ ላይ ስትቆሙ የዛኔ ይገባችኋል። ሄርሜላ ዛሬ ምናልባት ደስተኛ ልትሆን ትችል ይሆናል። ደግሞ መቼም ነው ደስተኛ ሆና ማለት እድሜ ልኳን እንደተሳቀቀችና እንደተጨነቀች ነው የምትኖረው። ምናልባት የ10 ደቂቃ የ1 ሰዓት ደስታ ሊኖራት ይችል ይሆናል። ይሄ ጥቁር በራት ልብስ ስለለበሰች ቦርሳ ስለያዘች ምናምን ያ ደስታ አይደለም ወዳጅ። እንዴ ምን እንዳለች አስገድጀው አስጨንቄው አይደለም ህፃን ልጅ አለ አስገድደሽው እዚህ ላይ ቆመሽ እኮ ነው የፍቅር ጥያቄ አፈቅርሻለሁ እንዲልሽ ያደረግሽው እህተ እዚህ ላይ ቆመሽበት ብቻ ጀርባውን ሁላ ብለሹ አንቺና አቤል ይኸው ከዛን ጊዜ ጀምሮ ጠፋ። ጀርባውን ብለሹ ሁላ በቃ አፈቅርሻለሁ በለኝ ቢያንስ ለሚዲያው እንኳን ብለሽ ብሎ እንዲልሽ ብታደርጊው ሁላ ደስተኛ ነበርሽ። ያለ ፍላጎቱ ያለ ጊዜው ያለ ሐሳቡ መተሻናቱ ላይ ቆምሽበት። እንዳንቺ አይነት ሴት እንዳትኖር እንዳትፈራ ነው የምናደርገው። እንዳትፈራ እንዳንቺ አይነት ሴት ፈርታ እንዳናይ። አዎ ሁሉም ሴት በራሷ አቋም እንዲኖረው ሁሉም ሴት በራሷ ኮንፊደንስ እንዲኖራት ከመጣ ይምጣ ከሄደ ይሄድ የሰው ባል ላይ አይኗን የምታቀላ የሰው ፍቅረኛ ላይ አይኗን የምትተክል ከዛ ደግሞ እሱ ሚስቱንና ፍቅረኛውን ወይ ልጁን ትቶ ወደሷ እንዲመጣ የሚሆን ነገር የለም። ላንቺ ያለው እንጀራ ይሻግታ እንጂ ማንንም አይበላውም። ያንቺ ያለ ወንድ የትም አይሄድም። ትዳር ከፈጣሪ ሲሰጥ ነው። ትዳር ከሜዳር ለሚገኘው ትዳር ካገኘሹ ቦታ ላይ ትዳር አለ። ወንድ ሁሉ ሱሪ የለበሰ ያንጠለጠለ ሁሉ ወንድ ባል አይደለም። ሴት ሁላ ቀሚስ የለበሰች ሁላ ሴት ሚስት አይደለችም። ስትመረጪ ነው ሚስትም ባልም ልትሆኚ የምትችይው ማለት ነው። አለቀ። እንደ አብርሃም አይነት ለምንም የሚመረጥ ወንድ አይደለም። ወላ ለትዳር ወላ ለፍቅረኛ ወላ ለባል ወላ ለምንም የሚመረጥ አይደለም። ወላ ለአባት የሚመረጥ ወንድ አይደለም። ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ። አመሰግናለሁ። ዛሬ በጣም ደስ ብሎኛል። 5000ንም አልፌ 100 ምናምንም ሂጃለኝ። እንግዲህ እግዚአብሔር አምላክ በዚሁ ቀጥሉልኝ። እንደምንም ብለን አሁን ደግሞ እንገስግስና ጥሩ ደረጃ ላይ እንድረስ እንዲህ ጀግና ሴቶች እንዲወጡና ቆሻሻ ወንዶችን ቆሻሻ ሴቶችን ማስወገድ ነው የምንፈልገው። አለቀ። እኔ በግሌ እንደዛ ነው።